ይህ መጽሐፍ ክብሩ ከፍ ብሎ ተጠቅሶ እናገኘዋለን። ሲጽፉ አይሁዳውያን ለመጽሐፍ ቅዱስ መቆነጻጸል የታሪክ ተጠያቂም ጭምር እንደሆኑ ይናገራሉ። እሷም ይህን ለእግዚአብሔር ወዳጆች ልትነግራቶች ትችላለህን አለችኝ። ከእግዚአብሔር የሆነውን እንዴት እንደሆነ እሷን ምሳሌ ማድረግ በኢንፎርሜሽን በጉግል ሰርች አድርገን ያገኘነውን ዕውቀት እንኳን ፊልተር ሳናረግ ለመናገር የምንሽቀዳደም ሰዎች የበዛነበት የክርስቶስ የማዳን ቤዛነት በእኛ ትክ የማይሆንና ጾምና ጸሎት የክርስቲያን አንድ በቃ የህይወት አካል እንደ መተንፈስ ያለ ጉዳይ ልዩ ልዩ የምንናገር ከዚህ በላይ የሆነቿን እኛ ራሱ አልገባችንም ማለት ነው። ሌሎችን ለማዳን ከማይተጋ ክርስቲያን በላይ ቀዝቃዛ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ ያደረግን ወደ እናንተ የምናቀርበው መጽሐፈ ሄርማ ኖላዊ የተሰኘ መጽሐፍ ይሆናል ማለት ነው። ይህ መጽሐፍ በጥንታዊ የግሪክ ቋንቋ የተጻፈና በአምስቱም ወይም በስድስቱም አሃት አብያተ ክርስቲያናት በትውፊት ሲቀባበል የመጣ መጽሐፍ ነው። በግዕዝና በአማርኛ የተዘጋጀ መጽሐፍ ነው። ጥንታዊ ከሚባሉት በቤተ ክርስቲያን ውስጥ ከሚገኙት መጽሐፍቶች መካከል አንዱ ነው። የአማርኛውን ትርጉም ቀሲስ ልዑል ታመነ ወደኛ የቀየሩት መጽሐፍ ነው። በውስጡ ምን ይዟል የሚሉትን ወደ እናንተ እናቀርባለን። እንደተለመደው አብራችሁን እንድትቆዩ የአብሮነት ግብዣችን ነው። ለዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ቆያችሁ። መልካም። እስቲ ራስህን ከተመልካቾቻችን ጋር ብትተዋወቅ። ዲያቆን ሳሙኤል በላቸው እባላለሁ። መንበረ መንግስት ግቢ ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት በትምህርት ክፍል ሰብሳቢነት ያገለገልኩ ያለሁት። መልካም። እንኳን ደህና መጣህ ብዬ በድጋሚ ለማመስገን እወዳለሁ። እንግዲህ መጽሐፍቶች ይሄ ያው ጥንታዊ ነው፣ ነገር ግን በልዩ ልዩ አባቶችም የተዘጋጀ እንደሆነ ይጠቀሳልና እንዳጠቃላይ ውስጡ ምን አሉ የሚሉትን ነጥቦች ከማየታችን በፊት እንደው የመጽሐፉ አዘገጃጀትና ጸሐፊው ማን ነው የሚለውን ነገር ብንመለከት። መጽሐፈ ሄርማ ኖላዊ በግሪክኛ የተጻፈ መጽሐፍ እንደሆነ ታሪክ ይነግረናል። በመጀመሪያ የተጻፈው በግሪክ ቋንቋ ነው። ጣሊያን ውስጥ እንደተጻፈ አንዳንድ ታሪክ ጸሐፊዎች ይናገራሉ። ከዛም በኋላ ያለው የትርጓሜ ወይም ቀደም ትርጓሜ ብለን የምናነሳቸው ላቲንና የኢትዮፒክ ወይም ደግሞ የግዕዙ ትርጓሜ ነው። ከዛ በተጨማሪ ግን ወደ እንግሊዘኛም ሌሎች ቋንቋም ሰዎች ተርጉመውታል። ማን ጻፈው የሚለው ላይ ግን ሶስት አይነት እይታዎች ነው ያሉት። የአውሳቢዮስ ታሪክ ጸሐፊ ቤተክርስቲያን ታሪክ ጸሐፊ ተብሎ ከሚጠቀሱ ሰዎች መካከል አንዱ አውሳቢዮስ ነው። በሱ መረጃ መሰረት ስንመለከት በሮሜ መልእክት ምዕራፍ 16 ቁጥር 14 ላይ ቅዱስ ጳውሎስ ስማቸውን እየጠራ መልእክት የላካላቸው ወይም ሰላምታ የሰጣቸው ሰዎች አሉና ከነዛ ውስጥ አንዱ ሄርማን ወይም ሄርማስ ይሏል በእንግሊዘኛው። ያ ሰው ነው የጻፈው ብለው የሚያነሱ አሉ። በልዩነት ኦሪገን ይሄንን አጥብቆ ያምናል። ከዛ በተጨማሪ ሄርማስ የሆነ የተሰጠ ስም ነው እንጂ ገሌ የሚባል ሰው አይደለም ብለው ክሌም የሚያረጉ አሉ። ሞደርን ታይም ላይ ደግሞ ጭራሽ ተረት ነው ብለው የሚያስቡ ሰዎች አሉ። በተለይ በንስሐ የማያምኑ በመመለስ የማያምኑ እምነት ብቻ አይነት አስተሳሰብን የሚያራምዱ አካላት ልክ አሁን እኛን ገድላትን እንደሚያራክሱብን እንደሚያጣጥሉብን እንዲህ ያለ ትርጓሜ ሰጥተውት ያነሳሉ። ግን የነዚህን ሐሳብ የበለጠ ውድቅ የሚያደርገው ጉዳይ በመጀመሪያ ቤተክርስቲያን የነበሩ በመጀመሪያው ሁለተኛው መቶ ክፍለ ዘመን ላይ የነበሩ ሰዎች ቅዱሳን አባቶችን ስንመለከት ይህ መጽሐፍ ክብሩ ከፍ ብሎ ተጠቅሶ እናገኘዋለን። የመጀመሪያው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ይህንን መጽሐፍ ወይም መጽሐፈ ሄርማን ከመጽሐፍ ቅዱስ አንዱ ብሎ አድርጎ ቆጥሮት እናገኘዋለን። በመጽሐፉ የዚህን ያህል ክብር ሰጥተውት ነበር። እንደምታወቀው ቀኖና መጽሐፍት የተጻፈው አራተኛው መቶ ክፍለ ዘመን ላይ ስለሆነ በአንዳንድ አባቶች ቤተክርስቲያንን ለመጠበቅ ትምህርቷን ለመጠበቅ ሲባል ሚሽን ያደረጓቸው ወይም የዘረዘራቸው መጽሐፍት አሉ። ለምሳሌ ቅዱስ አትናቴዎስን ብንመለከት 65 መጽሐፍትን ዘርዝሮልን እናገኛለን። ልክ እንደዚሁ የራሳቸውና አንዱ ሄሬኔዎስ ነው ቁጥር በመዘርዘር የምናውቀውና እዛ ውስጥ መጽሐፈ ሄርማ ኖላዊ አንዱ ነው ማለት ነው። ይሄንም የሚያሳየን ክርስቲያኖች ከእግዚአብሔር ጋር ባላቸው መንፈሳዊ ህይወት ከሰዎች ጋርም ባላቸው ማህበራዊ ህይወት
እለት እለት እንዲጠቀሙበት ቅዱሳን አባቶች የሚመክሩት አይነት መጽሐፍ እንደሆነ እናያለን። ቅዱስ ቀሌምንጦስ ዘእስክንድርያ መለኮታዊ መጽሐፍ ነው ብሎ ይናገራል። ቅድም ያነሳነው ጸሐፊው ሄርማስ የሚባል ሰው ነው ብሎ ደግሞ የሚያምኑ ያልነው ኦሪገን ዲቫይን ኢንስፓየርድ ይሁን በመለኮታዊ መነሳሳት የተጻፈ መጽሐፍ እንደሆነ ታሪክ ይነግረናል ማለት ነው። ያለን ስንመለከት በይዘት ደረጃ ስዕላዊ በሆነ መንገድ ስለ ንስሐ በዋነኝነት እና ስለ ክርስቲያናዊ ስነ ምግባር የተጻፈ መጽሐፍ እንደሆነ እናያለን። ቤተክርስቲያን በሶስት አምሳል ተገልጣለት የመጀመሪያው በአሮጊት ወይም በጣም እርጅና ባጠጋት ሴት መንገድ ተቀልጻለት ትታየዋለች። ከዛ ልጆች እናንተ ተመለስ የሚል መልእክት ሰጠዋለች። ልጆቹ እንዲገስጽ እሱ እንዲመለስ ማለት ነው። ያንን ሲያደርግ ደግሞ በጣም ወጣት ነገር ግን ጸጉራ የሸበተ ሴት ሆና ትታየዋለች። ከዛ ደግሞ ሙሉ ለሙሉ ወደ ንስሐው ህይወት ሲገባ ወጣት ሴት ሆና ትታየዋለች እና በዚህ አይነት መንገድ ሰው ባይምሮ ሊረዳው በሚችለው መንገድ እንደሚታወቀው ቅዱስ ዮሐንስ አፈወርቅ ራሱ በዘፍጥረት አንድምታው እንደሚነግረን መጽሐፍ ቅዱስ ላይ የተጻፈው የሰው ልጅ በሚገባው ቋንቋ ነው፣ በሰው ልጅ መጠን ነው የተጻፈው። ሰው እንዲገባው ብሎ እግዚአብሔር የኛን መረዳት የኛን ቋንቋ ይጠቀማል እንጂ ከኛ በላይ የሆነ እንደሆነ ሁላችንም የምናውቀው ጉዳይ ነውና በዛ መጠን ሰው ልጅ እንዲረዳው ኋላ ላይ የምናያቸውን ሐሳቦች መጽሐፍ ሄርማ ላይ እናያለን። ክፍል 1 ክፍል 2 ክፍል 3 የሚል አለው። የመጀመሪያው ክፍል ራእይ ነው። ከራእይ 5 ራእያት አሉት ከራእይ 1 እስከ 5 ማለት ነው። ሁለተኛው ክፍል ትእዛዛትን የያዘ ነው። ወደ 12 ትእዛዛትን ይዟል። ሶስተኛው ክፍል አምሳላት ነው። ከምሳሌ 1 እስከ 25 ያለ ነው። ከምሳሌ 1 እስከ 25 ብንልም ተያያዥ ሐሳብ ናቸው የምሳሌያቱ በተለይ ማለት ነው። ትእዛዛቱ ቀጥሎ ያለው ሲሆን አምሳላት ግን አንዱ ምሳሌ የሚተነትንበት መንገድ ስለሆነ በይዘት ደረጃ ራእይ ትእዛዝና ምሳሌ ያለው ድንቅ መጽሐፍ ነው ማለት ነው። ተመልካቾቻችን ከኛ ጋር ስትቆዩ በይበልጥም ደግሞ ቀጥተኛ መልእክት ካላቸው ለየት ባለ መልኩ ስዕላዊ በሆነ ምሳሌን እየመሰለ ወደ ህይወታችን በጣም በአንክሮ እንድንመለከተውና ወይም ደግሞ የሆነ እንጥልጥል ታሪክ ያላቸው በአንድ ጊዜ የማይቋጩ ቀጣይነት ያላቸው ድራማዊ ዘውግ አጫጫፍ ስልትን ከሚከተሉት መካከል አንደኛው በስዕላዊ መልኩ የተገለጠው መጽሐፍ ወደኛ ይደርሳል፣ ወደ እናንተ ይደርሳል። አሁንም እንድትቆዩ የአብሮነት ግብዣችን ነው። መልካም እንግዲህ እንደገለጽከው አሁን በተለይ ቅድም ስለዚህ መጽሐፍ አበክሮ የጻፈው ቅዱስ ሄሬኔዎስ ስታነሳው በይበልጥም ደግሞ በቀደመው ጊዜ አንድ መጽሐፍ ስንተነትን አይሁዳውያን እነሱን የሚመለከት በተለይም በክርስቶስ ላይ ሊመጣ ያለውን የተነገረውን ትንቢት ቆርጠው ሲጥሉት በቀደመው መጽሐፍ ላይ የሌሉትን ሲያስገባ እንመለከተዋለን። ከጥንት መጽሐፍቶችን እየገለጸ ያመጣል። ለምሳሌ አሁን ብናነሳ የጌታችን የሚገደልበትን የሚቀበሉትን ብር የተጻፈበትን እነሱ ቆርጠው አውጥተውታል። ወደ 16 መጽሐፍቶች እንደውም አንዳንድ ጻፍ የቤተክርስቲያን ጻፍት ተናጋሪዎች ሲጽፉ አይሁዳውያን ለመጽሐፍ ቅዱስ መቆነጻጸል የታሪክ ተጠያቂም ጭምር እንደሆኑ ይናገራሉ። ምናልባት በዘመናችን ያሉ ሰዎች 66ም ምንም የሚሉ ሰዎች ይሄ እንዳልሆነ ይሄ ሄሬኔዎስ ጥንት ከነበሩት ሐዋርያና መካከል አንደኛው በዚህ መልኩ ይናገራል። በተለይም በቤተክርስቲያናዊ አስተምህሮ ላይ ነገረ ቤተክርስቲያን ላይ ነገረ ክርስቶስ ላይ ነገረ ማርያም ላይ በስፋት በመጻፍ የሚታወቅ ነውና በተለይም የማህበረ ቅዱሳን ትምህርት መጻፍት ክፍል በጣም አርቶኦቱን ሰርቶ በአሁን ሰዓት ላይ እንግዲህ በልዩ ልዩ አባቶች ቢታተምም ማህበሩ በራሱ አትሞት እንግዲህ በስፋት የሚገኝ መጽሐፍ ነው። እስቲ በሶስት ክፍል የተከፈለ ነው እንደገለጽክልን ለማንበብ እጅግ የሚመች የሚያጓጓ ከፎንቱ ጀምሮ ያከፋፈል ይዘቶቹ በሙሉ ሳቢነት ያለው መጽሐፍ ነው። እስቲ ከክፍል 1 እንነሳና ከአምስቱ ትእዛዛት መቼም ሁሉንም መተንተን አንችልም፣ እነሱ እየመረጡ ያነቡታልና ከነዛ ውስጥ ምን አንኳር ጉዳዮች ተነስተዋል የሚሉትን ብንመለከት መልካም። ያው እቺ ቤተክርስቲያን ትውፊታዊት ቤተክርስቲያን ናት። ለትውፊት ትልቅ ክብር አላት። አውቶሪቲ ያለው ብላ ታምናለች ትውፊት። ስለዚህ ትውፊታዊ ነው ስትል ከእግዚአብሔር ቃል ጋር ይጋጫል እያለች አይደለም። ከተገለጠው ወይም ከተሰጠው የመጽሐፍ ቃል ጋር የሚያያዝ ደግሞ በዛ ያልተገለጹ ብዙ ነገሮች እንዳሉ ቅዱስ ዮሐንስ በወንጌሉም ነግሮናል። በዚህ መጽሐፍ ያልተጻፈ እጅግ ብዙ ነገር እንዳለ ነግሮናል። ከዛ በተጨማሪ ደግሞ የቤተክርስቲያን ህይወት እኛ ልንገድበው የማንችለው መሆኑን
እንደውም የበለጠ እንዲም አለ እንጂ ሊያስብል የሚችል መሆኑን የምንረዳበት ነው። ስለዚህ የተጻፈው ሁሉ ለኛ ለተግሳጽ እንዲሆን እንደተጻፈ በቃ ተነግሮናል። ስለዚህ መጽሐፍ ቅዱስ ለተግሳጽ ተጽፎልናል፣ ወትክለኛው መንገድ ለመሄድ ተጽፎልናል። በዛ መንገድ ግን ለማደግ በዛ መንገድ የበለጠ ጥልቀት ስለሚፈልግ ማለት ነው ኤፌሶን ምዕራፍ 4 ላይ ይመስለኛል ከቅዱሳን ጋር ጥልቀቱና ስፋቱ ርዝመቱና መጠኑ እያለ ይናገራል ቅዱስ ጳውሎስ እና በዛ መንገድ ሊረዳን የሚችል መጽሐፍ መሆኑን እናምናለን ማለት ነው። በትውፊት ነው ያገኘነው መጽሐፍ ቅዱስንም ጨምሮ በትውፊት ነው ያገኘነው። ይሄን ማንረሳው ጉዳይ ነው። በዚህ በራእይ ምዕራፍ 1 ላይ ወይም በራእይ 1 ላይ በጣም የሚያስደንቀው ጉዳይ የሄርማስን አንድ ማንነት ይነግረናል። ያሳደገኝ በሮሜ አውራጃ ለሮዴ ሸጠኝ ብሎ ይናገራል እና በታሪክ ሄርማስ ባሪያ እንደነበረና ከዛ ነፃነት አግኝቶ ነፃ ወጥቶ ራእዩን ማየቱን ታሪክ ጸሐፊያን ይነግሩናል። ከዛ የሚያስደንቀው ግን ቅዱስ ያሬድ በዜማ ያዜመልን አንድ ቃል ያሳውሰናል። ወሪዴ ብሔረ ሮሜ ለቤተ ክርስቲያን ርኢክዋ ይመርክዋ አፍቀርክዋ የሚለውን ቃል መጀመሪያ የተናገረው ሄርማስ እንደሆነ መጽሐፍ ይነግረናል እና ቅዱስ ያሬድ ሮሜ ሄዶ በአካል ወርዶ ሳይሆን ሮሜ ሄጄ ያለው ቤተክርስቲያንን መናገር ፈልጎ እንደሆነና አንዳንድ ሰዎች ይህን ታሪክ ያጣመሙታል። ከሮሜን ያመጣው ወይም ሮሚያዊ ነው የሚል ሐሳብ ያነሳል ቅዱስ ያሬድ ላይ። ግን ይህንን ቃል ቅዱስ ያሬድ የወሰደው ንህብ እንደመሆኑ መጠን ከእያንዳንዱ አበባ ቀስሞ ማር እንደሚሰራ ንብ ቅዱስ ያሬድም ከቅዱሳን አባቶች መጽሐፍ ትምህርት እና ከተገለጠለት እውቀት አዋህዶ ስለሆነ ስራዎቹን የሰራው ወደ ሮሜ ወርጄ ብሎ የተናገረው የሄርማስን ራእይ 1 ላይ ያለውን ይነግረናልና እኔም ከብዙ ዘመን በኋላ እንደ እህቴ አየኋት ወደድኋት ብሎ የመጀመሪያ ያያትን በራእይ የተገለጠችለትን ቤተክርስቲያን ያሳየናል ማለት ነው። በዚህ ምዕራፍ ላይ ወይም በዚህ ራእይ 1 ላይ ከምናየው አንድ ነጥብ ለጻድቅ ሰው የማይገባ ምኞት በራሱ በደል እንደሆነ የሚናገርበት ራእይ ነው። ማድረግ ሌላ ጉዳይ ነው፣ ግን ለጻድቅ የማይገባ ምኞት ራሱ በደል ኃጢያት እንደሚሆን ይናገራል። ጻድቅ ግን ስለ ጽድቅ ያስባል ስለ ጽድቅም ይመክራልና እንዲህም ሁሉ ጊዜ የሚመክር ከሆነ ክብሩ በሰማያት የተቃና ይሆናል ኃጢያቱንም ሁሉ እግዚአብሔር ይቅር ይለዋል ብላ ተነግረዋለች። ሚስት ብትሆነኝ ብሎ አስቦ ነው እሷን ሲያያት እና ምን ይላል እዛ ላይ ሌላ ነገር አላሰብኩም ይሄን አሰብኩ እንጂ ይላል። ያሰበው በቃ ሚስት እንድትሆን ነው እንጂ የኃጢያት ሐሳብ አልነበረም ያሰበው። ነገር ግን አንድ ሰው ግን እሱም ቢሆን ላንተ አልተገባም እያለች ጻድቃን የሚኖሩበት ህይወት ምንም እንኳን ጻድቃን ቢሆኑ በጭንቅ እንደሚሆን ያሳየናል። ጻድቃን እንኳን በጭንቅ ሲድኑ ብሎ ቅዱስ ያዕቆብ እንዳነሳልን ማለት ነውና ይሄንን ያነሳል። ሌላው በሰውነታቸው የሚጸጸቱ ተስፋ የሚቆርጡ ህይወታቸውን የሚያጠፉ ሰዎች ምን አይነት ጠባይ ያላቸው ነው የሚለውን የሚያነሳበት ነው። አንደኛው ተስፋ የሚቆርጡ ሰዎች ወይም በሰውነታቸው የሚጸጸቱ ማለት ከእግዚአብሔር ጋር ባለ ህይወት ጥሩ ግንኙነት የሌላቸው በህይወት መኖርም ትርጉም የማይሰጣቸው ሰዎች የሚኖሩት ነውና አንደኛው ይህንን ዓለም የሚከተሉ ናቸው ይላል። ስለዚህ አንድ ምን ይነግረናል? አንድ ሰው ይህንን ዓለም ሲከተል በተስፋ መቁረጥ ውስጥ የተጓዘ ነው ማለት ነው። ደስታን ለማግኘት ብሎ ቢሆንም ቅሉ የሚሄደው ነገር ግን እውነታው ግን ወደ ተስፋ መቁረጥ የሚደርስበት ህይወቱን ለማጥፋት እየተጓዘ እንደሆነ ይነግረናል። ሌላው በገንዘባቸው የሚታመኑ ናቸው። እነዚህ አይነት ሰዎች ገንዘብ አምላክ ይሆናቸዋል። ስለዚህ በሁሉን ነገር በገንዘብ ማድረግ የሚፈልጉ ናቸው። ሶስተኛው የምትመጣውንም ህይወት ተስፋ የማያደርጉ ናቸው። እኛ ትንሳኤ ሙታንን ብቻ አይደለም ተስፋ የምናደርገው የሚመጣውንም ህይወት ጭምር ነው። ወንሴፎ ትንሳኤ ሙታን ይልና ወህይወት ዘይመጽእ ለዓለም ዓለም ይላል። የሙታንን መነሳት ተስፋ እናደርጋለን። ሙታን ከተነሱ በኋላ የሚሰጠውንም ህይወት ያንን ዘላለማዊ ህይወት ተስፋ ስለምናደርግ እነዚህ አይነት ሰዎች የሚመጣውን ህይወት ተስፋ የማያደርጉ ናቸው ማለት ነውና እዚህ ላይ በጣም የሚያስደንቅ ቃል የተናገረው እንዲህ ቢሆንም አትዘን፣ እግዚአብሔርን የሚያስቆጣ ህይወትስ ብትኖርም ከእግዚአብሔር ጋር የተጣላህ ብትሆንም ግን አትዘን ይልና ሸክላ ሰሪ ስራውን የሚሰራበትንም ጭቃ እንደወደደ እንደሚሰራው የጽድቅ ቃልም እንዲሁ ክፉ የኃጢአት ስራን ያሸንፋታል። እንግዲህ ልጆችን መገሰጽን ዝም አትበል፣ እኔም አውቃለሁና ከልባቸው ሆነው ንስሐ ከገቡ ስማቸው ከቅዱሳን ጋር በሕይወት መጽሐፍ ይጻፋል ብሎ ይነግራል።
ስለዚህ ከኃጢአት ይልቅ የጽድቅ ቃል የምታሸንፍ መሆኑንና ምንም እንኳን ኃጢአታችን የበዛ ቢሆንም በንስሐ የትኛውም ኃጢአት ይቅር እንደሚባል ምስክርነት እየሰጠን ነው ወይም መታመኛ ቃል እየሰጠን ነው። ስለዚህ ይህንን ቃል ሰምተን ተስፋ አድርገን ከእግዚአብሔር ጋር መኖር ወደ እግዚአብሔር መመለስ እንድንችል ያደርገናል። እዚህ ጋር እንደሚያነሳው የተለየው ነገር ኋላ ላይ እናነሳለን የቅዱሳንን ሕይወት ስለሚያነሳ ቃል ኪዳናቸውንም የሚያይበት ቦታ አለና ከቅዱሳን ጋር በሕይወት መጽሐፍ ይጻፋል የሚል ቃል እንሰማለንና በገድላት እንዲህ ያለ ቃል በቃ ሞልቷል። ከቅዱሳን ጋር ስማችሁ እንዲጻፍ የሚለው በመጽሐፍ ቅዱስ አለ። ኢንፈሳይዝ አይደረግም። ብዙ ሰዎች ይህን ቃል ትኩረት አይሰጡትም። ግን እኛ ምን ንቀው ቃል የለም በመጽሐፍ ቅዱስ እና በገድላት ይህን እናያለን። ራእይ 1 ላይ የምናየው ሐሳብ ነው። ሁለተኛው ራእይ 2 ሲጀምር ያለው ቃል አንብበነው ብንጀምር በጣም ደስ ይለኛል። ራእይ 2 ገጽ 9 ላይ የሚገኝ ነው። እዚህ ላይ ዋናውን ከዚህ በኋላ የምናያቸውን ራእዮች እንዳለ ስለሚናገር ነው። በዚያ ዘመን በአመቱ ከከተማ ስወጣ ያለፈውን ራእይ አሰብኩ ይላል። መንፈስም ነጠቀኝና ወደ ቀድሞ ቦታ ወሰደኝ። ስደርስም ለእግዚአብሔር ሰገድኩ ይላል። ጸለይኩም የቀደመውን ኃጢአቴንም አሳስቦኛልና ስሙን አመሰገንኩ። ከጸሎትም ስነሳ በፊቴ ስመላለስ መጽሐፍም ስታነብ ያችን የከበረች ሴት አየኋት ይላል። ያቺ የከበረች ሴት የሚላት ቤተክርስቲያንን ነው። መጽሐፍ ሰጥቷለች። ስለዚህ ከዚህ በኋላ የሚነገረው ሁሉ ከመጽሐፉ ጋር የተገናኘ ነው። እሷም ይህን ለእግዚአብሔር ወዳጆች ልትነግራቶች ትችላለህን አለችኝ። ስለዚህ ይህ መጽሐፈ ሄርማ ለእግዚአብሔር ወዳጆች ሊነገር የሚገባው መጽሐፍ ነው ማለት ነው። ግራንት የሚያደርግ አንድ ቁም ነገር እሱ ነው። እኔም እመቤቴ ይህን ሁሉ ማስታወስ አልችልም፣ ነገር ግን እጽፈው ዘንድ ስጪኝ አልኳት። ስለዚህ ሄርማ ከራሱ ፈጥሮ ሳይሆን እየነገረን ያለው ያየውን እና ቤተክርስቲያን ልጆቿ እንዲሆኑ የምትፈልገውን ነገር እንደሰጠችው የሚናገር ነው። ከዚህ በኋላ በዚህ መጽሐፍ ላይ ምን ይላል? እንዲገለጥልኝ 15 ቀን አብዝቼ ጸለይኩ ይላል። የተሰጠው መጽሐፍ የተሰጠው ራእይ እንዲገለጥለት 15 ቀን አብዝቼ ጸለይኩ። በእኛ ቤተክርስቲያን ሱባኤ የሚባል ነገር አለ። አንድ ሰው ለትዳሩ ለስራው ብቻ ሳይሆን ለመንፈሳዊ ዕውቀትና ሕይወትም ጭምር ሱባኤ እንደሚያስፈልግ የምናይበት ጉዳይ ነው። አባቶቻችን ምንም አይነት ነገር ወደ ቤተክርስቲያን ሲገባ ወይም ሲመጣ ወይም ወደ እነሱ እንኳን በግል እንኳን ቢመጣ እንኳን ከጸሎት ውጪ ከጾም ውጪ የሚቀበሉት የሚያረጋግጡበት ሌላ ነገር የላቸው። አሁን ብዙ ሰው ድንገት በራልኝ ድንገት አወቅኩ። አሁን ሰሞኑን የምንሰማው ጉዳይ አለ አይደለ? የበራልኝ አይነት ጉዳይ። ነገር ግን አባቶቻችን እንዲህ ያለ ጥበብ ከእግዚአብሔር ተሰጣቸው እንኳን ያ የተሰጣቸው ራሱ ምን እንደሆነ ለመረዳት በመጾም መጸለይ ማመስገን የነሱ አንድ ግብራቸው ነው ማለት ነውና የተነገረውንም ትንቢት ለምሳሌ ለፍጥረታት ሁሉ ከፍጥረታት ሁሉ ከፍ ያለችው የመዳናችን ምክንያት የሆነችው እመቤታችን ቅድስት ድንግል ማርያም አስቀድሞ እንደሚወለድ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረውን የትንቢት ቃል ታውቃለች። ምክንያቱም በማንበብ በመተርጎም ውስጥ ሁሉ የምታውቅ ያወቀች ናት። ግን ምን አለች? 3 ጊዜ ያህል ነው አይደል ሲደረግ ነገሩን መመርመር። ምክንያቱም በመስማት በመሆን ውስጥ የአባቶቻችን ስርዓት መንፈሳዊ አካሄድና መጽሐፍ ቅዱሳዊ ይትባሃሎች አሉ። ዝም ብሎ አንድ ሰው የሆነሽ ነገር የተነሳ ይሄ ኢሉዥን ሁሉ የተመለከተ ሁሉ ራይ ነው ሊል አይችልም። ይሄ ሃሉሲኔሽን የሚሉት ቀን ድሪም ሲያደርገው የነበረውን ነገር እየቆየ ሄዶ ማታ ላይ ቢመጣበት ራእይ ያየው ብሎ እንደሚያወራው ሳይሆን ከእግዚአብሔር የሆነውን እንዴት እንደሆነ እሷን ምሳሌ ማድረግ መጽሐፍት ሲጻፉ የእመቤታችንና የቅዱስ ገብርኤል ዲያሎጎች ከዲያሎጎች ባለፈ የምንማረው የምንወስደው የአባቶቻችን ትምህርት አለና እንደ ዘመናችን ይሄ የምንሰማቸው ብዙ ነገሮች አሉ። ግን የጥንቲቷ ቤተክርስቲያን የምንላት አንዲት ናት። አሁን ለምሳሌ ቀደምም ስታነሳው የነበረው እስከ 451 ድረስ ካቶሊካዊትም ብትሆን ኦርቶዶክሳዊትም ካቶሊክ ማለት በራሱ አሁን ባለው መረዳት ውስጥ ያለ ካቶሊክ ሳይሆን ሌላ መገለጫ ያለው ስለመሆኑ መጻሕፍቶች ያወሳሉና በዛ ውስጥ አንድነት በነበረው ውስጥ ነው። ስለዚህ ቤተክርስቲያን በትውፊት ነው የመጣችውና ከዛ የተቆረጠ በሰዎች ስሜት በሰዎች ፍላጎት ከእግዚአብሔር ያልሆነ ከራስ ስሜት የሚመጣ ይሄ በራስ ጭምቅ ሐሳብ የሚገለጽ እንዳልሆነ ይሄ መጽሐፍ ብዙ ይመክረናል። ለቤተክርስቲያን ሕይወት የተጻፈ ብቻ አይደለም፣ የተነሮም ነው የተቀመሰ ነው። ዳዊት የእግዚአብሔርን ቸርነት ቀምሳችሁ ወቁ ወይም እዩ ብሏል አይደለ? አሁን ሰዎች የእግዚአብሔርን ቸርነት ቀምሳችሁ ወቁ የሚለውን ያነባሉ። የእግዚአብሔርን ቸርነት መቅመስ ጋር ግን ወደ ኋላ ይላሉ። ብዙ ትልቁ ችግር የሚነሳው እዚህ ጋር ነው።
ቤተክርስቲያን አባቶች ህይወት ቤተክርስቲያን እናቶች ህይወት የምንመለከተው ግን የተጻፈውን ከመኖር ጋር ነው። ምንድነው የተባለው? እናም አንድ ምስክርነታችን የተጻፈው እውነት ለመሆኑ የኖሩት እና የሚኖሩት እየኖሩት ያሉ ሰዎች መኖራቸው ነውና እዚህ ጋር የሚደንቀው እንዲህ ያለ መገለጥ አግኝቶ እንኳን ይሰው ለመጾም ዝግጁ ነው፣ ወደ ኋላ አይልም። በቃ በዚህ ዘመን በኢንፎርሜሽን በጉግል ሰርች አድርገን ያገኘነውን ዕውቀት እንኳን ፊልተር ሳናረግ ለመናገር የምንሽቀዳደም ሰዎች የበዛነበት ጊዜ ላይ ነው። አንዳንድ እምነቶች ጋር ደግሞ ወጣ ስትል በቃ እንደ ሜሴጅ የሚላክላቸው ይመስል ትናንት ትንቢት ተናገራለኝ እየተባለ የሚነገርበት ጊዜ ላይ ያለ ሄርማ ለኛ ይሄ መጽሐፍ ከማድረሱ በፊት ገና የተሰጠው መጽሐፍ ራሱ ምን እንደሆነ ለመረዳት 15 ቀን በጸሎት አብዝቼ ጸለይኩ ነው የሚለው። ጸለይኩ ብቻ አይደለም የሚላልና ይሄን ይነገረናል። ይሄን ካለ በኋላ ግን በዚሁ ምዕራፍ ላይ ወይም በዚህ ራእይ 2 ላይ የምናየው የሚያስደንቀው ነገር እግዚአብሔር ለወዳጆቹ በሰጠው ቃል ኪዳን በደል ይቅር እንደሚል የሚያሳይ ነውና በተሰጣቸው ቃል ኪዳን ይቅር ይላል ስል ግን ከንስሐ ውጪ የሆነ አይደለም ነው የኛ መረዳት ይሄ ነው። አሁን ብዙ ሰዎች እንዲሁ ብለው የሚያስቡት ነገር አለ። ኖ አይደለም። በንስሐ ህይወት ውስጥ የቅዱሳንን ቃል ኪዳን ተስፋ እናደርጋለን ነው። እኛ ይሄ አልተናገርንም፣ አላነበብንም፣ አልዘከርንም ለማለት አይደለም። ረፍ ጥቅም አለው ብለን እናምናለን። ከእግዚአብሔር ጋር መኖር እንፈልጋለን። በዚህች ክፉ ዓለም ኃጢአተኛ ዓለም ውስጥ እየኖርን ኃጢአትን ድል አድርጎ ዲያብሎስን አሸንፎ ለመኖር እንፈልጋለን። ለዚህም ንስሐ አባት አለን። ከንስሐ አባታችን ጋር እንነጋገራለን። ኋላስ የቅዱሳን ቃል ኪዳን እንደሚረዳን እናምናለን። እና ምን ይላል? ለአሕዛብ ለቅዱሳን ለጻድቃንም እስከ ሕቅታ ቀን ድረስ ንስሐን ስበክላቸው በፍጹም ክብር ተስፋቸውን ያገኛሉና ለቤተ ክርስቲያን አለቶችም ንገራቸው ይላል። እዚህ በምድር ላይ የሚኖር ሰው ሁሉ ንስሐ እንደሚያስፈልገው ይነግረናል። ኢኒሻል ሳሊቬሽን ተፈጽሟል እናምናለን ያንን። ከዚህ በኋላ ግን መዳናችንን መፈጸም አለብን። ራሱ እኮ የተናገረው ቅዱስ ጳውሎስ በስራችን ሳይሆን እንዲሁ በጸጋው ድነናል ያለው ደግሞ ራሱ ምን ይላል? መዳናችሁን በመፍራትና በመንቀጥቀጥ ፈጽሙ ይላል። ስለዚህ አንድ ሰው ሁለት ቃል ሊናገር እንዳይችል የክርስቶስ የማዳን ቤዛነት በእኛ ትክ የማይሆንና ራሱ ቃላቶች መጽሐፍ ቅዱሶች የሚናገሩት ዝም ብሎ አይደለም። ራሱ ጌታችን መድኃኒታችን እንደተናገረው በዛ በመጽሐፍ ቅዱስ ውስጥ ሰዎች ሊትራል የሚያዩትን ነገር ብቻ ተናግረው ይሄ ነው ማለት አይችሉም። ከእግዚአብሔር ካልሆነ በስተቀር የሰው ሐሳብ አትናገርም። ለዚህ ማሳያችን እኮ ሐዋርያት እኮ ሲሄዱ ሲላኩ የሚናገሩትን የሚሰብኩትን የሚናገሩትን ምን እንድትናገሩ ይሰጣችኋል ነው አይደል የተባለው። እናንተ አይደላችሁም ነው የተባሉት። ለምን? የእርሱ ማደሪያዎች ናቸውና። እንደነዚህ አይነት መጽሐፍቶች ደግሞ ልክ ከእንደነዚህ አይነት ለይተን እናመጣለን። በነገራችን ላይ እያነሳው ሄደው ይሄ ሄርማ የሚባለው ሌላ አንድ ካራክተር አለው። ራሱን ሰነፍ በዲያሎግ ውስጥ አንተ ሰነፍ እንደምን ይሄንን አታውቅም ራሱን አስገብቶ ሲናገር እሷ እኮ አላለችውም። ቤተክርስቲያንን በምን አይነት መንገድ መስሎ በሚያስደንቁ ሁኔታዎች ውስጥ እያሳለፈ ራሱን እየገለጸ ሄደ። ስለዚህ ክርስቲያን ነኝ ብለን በየቀኑ ስንሄድ ለካስ ክርስትናችን ስም ብቻ ነው። ባይዘው እየገለጻቸው የሚሄዳቸው አሉ። ካራክተር እየሰጠ በአዳራሹ እየመሰለ በሌሎች ስነ ፍጥረታት እየወከለ የሚገልጻቸው ሐሳቦች ውስጥ በየቀኑ ለካ የምንኖረው ኑረት ስም ብቻ እንደማያድነን በሌሎቹም እንትኖችን የምንመለከተው ይሆናልና ክርስቲያን መባል ብቻ ክርስቶስን ካለበስከው መልበስ ደግሞ በምን እንደሚገለጽ ጽምር ያስቀምጣል። ስንፍናው የሚያስደነግጡ ቃላቶች ሁሉ ወደዛኛው እንመጣለንና አስደናቂ ሐሳቦች ነው በዚህ ላይ እየተንሸራሸሩ ያሉት። ንስሐችንን ፍጹም የሚሆነው በክርስቶስ ሞት የተነሳ ከማዳን ስራው ውጪ የሆነ ንስሐ ቢያድን ኖሮ በብሉይ ኪዳን ያሉ ሰዎች በንስሐቸው በዳኑ ነበር። እኛውን ንስሐ የምንገባው ንስሐችን ደግሞ የእግዚአብሔርን ይቅርታ የሚያሰጥን አንዱ ምክንያት የክርስቶስ የማዳን ስራ እንደሆነ እናምናለን። ከክርስቶስ ደም ውጪ የሆነም ድነት እንደሌለ ነው የምናውቀው እኛ እና ኋላም ሰው ንስሐ ገብቶ ጀስት ሪፖርት አቅርቦ መቀመጥ ነው የሚመስለው አንዳንድ ሰው። አይደለም። ንስሐ ከኃጢአታችን የሚያነጻንን ደሙን ለመቀበል በራችን ስለሆነ ነው። ስለዚህ የንስሐችን መደምደሚያ ሥጋው ደሙ መሆኑንም ሰዎች መዘንጋት የለባቸውም። ይሄን ያነሳል። ሌላው የሚያነሳው መቀየም ሰውን እንደሚያራርቅ እና እንደማይገባ ያነሳል። መቀየም ማለት ብዙ ትርጓሜ ተሰጥቶ ሊነገር ይችላል። ግን አንዱ ቂም የሚለው ሐሳብ ሲነሳ
ዝም ብሎ በአንድ ሰው ታዝቦ ወይም አዝኖ መቀመጥ ብቻ ነው አይመለከትም። ቂም ምላሽ ያለው ጉዳይ ነው። የሆነ ሰው የሆነ ነገር ፈጸመብኝ ቂም ይዤበታለሁ ማለት የሆነ እድል ሳገኝ የሆነ አሳቻ ጊዜ ጠብቄ ያንን ራሴ መልሳለሁ ብሎ መዘጋጀት ጭምር ነውና ይሄ ልብን ያጠቁራል፣ የሚያጠፋ ጉዳይ ነው። ቂምን በቀልን ከኛ አውጥተን ማንኛውም ነገር ለበጎ ነው ብለን ተቀብለን ምላሽም ካለ ከእግዚአብሔር መጠበቅ የክርስቲያኖች ህይወት ነው። እንደዛ ባይሆን ኖሮ አባቶቻችን ያን ሁሉ የነገስታት ያን ሁሉ የጠላቶች ዛቻ ማስፈራሪያና ሴራ ባላለፉት ነበር። ሁሉም ፍቅር ያለበት ህይወት ነው የምናየው። በሰማዕታት ህይወት እንኳን ስንመለከት እንዲያ የሚያደርጋቸውን ሰው እንኳን ይቅር እስከ ማለት ድረስ ለሱም ይቅርታ እስከ መለመን ድረስ የሚያደርስ ታላቅ ፍቅር ነበራቸው እና እግዚአብሔር ዋጋ ይመልሳል ብሎ አስቦ ሰው ብንበደልም ግን በደልን የሚክስ እና እውነተኛ ዳኛ ወደ ሆነ ወደ እግዚአብሔር መጠጋትን የሚያሳይ ነው። ሌላው የሚያነሳው የመጨረሻው ከሕያው እግዚአብሔር አለመራቅ፣ የዋህነት፣ ትዕግስት እንደሚያድን የሚናገርበት ነውና በዚህ በገላትያ ምዕራፍ 5 ቁጥር 22 24 ጀምሮ ስንመለከት የመንፈስ ፍሬዎችን ይዘረዝራል። እንደውም አቡነ ሺኖዳ ብፁዕ ቅዱስ አቡነ ሺኖዳ አንድ የሚያነሱት ነጥብ አለ። ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ ነግሮናል። እዛ ላይ የዘረዘረቸው በልሳን መናገር፣ ትንቢት መናገር እንደዚህ የምንላቸው ጉዳዮች ሰው ለድነቱ ነሰሰሪ አይደሉም፣ ግዴታ አይደሉም። ሰው ልሳን ባይናገርም ከመዳኑ ጋር ምንም የሚያገናኘው ጉዳይ የለም፣ ቢናገርም ባይናገርም ማለት ነው። የሰው ልጅ ግን የመንፈስ ፍሬው ብሎ የዘረዘራቸውን ነገሮች በህይወቱ ማግኘት ካልቻለ ግን መዳኑ ጥያቄ ምልክት ውስጥ ይገባል። ለምሳሌ ፍቅር የሌለው ሰው እንዴት ነው የሚድነው? የዋህነት የሌለው ሰው እንዴት ነው የሚድነው? ራሱን ያልገዛ ሰውና የማይገዛ ሰው እንዴት ነው የሚድነው? የመንፈስ ፍሬ ለመዳናችን ግዴታ ናቸው ማለት ነው እና እነዚህን ጉዳዮች ሄርማ በራእይ 2 ላይ ያሳየናል ማለት ነው። በዚህ ምዕራፍ ላይ ነው ቤተክርስቲያን እንደሆነች የተረዳ ያቺ ሴት ቤተክርስቲያን መሆኗን የተረዳበት ምክንያት መንገድ እዚህ ላይ ይነሳል ማለት ነው። ሶስተኛው ራእይ 3 ነው። ድጋሚ ራእይ 3 ላይ ያየው ራእይ እንዲገለጽለት አብዝቶ እንደጾመና እንደጸለየ መልሶ ደግሞ ይነግረናል። ስለዚህ የሆነ ጊዜ ተጾሞ የሆነ ጊዜ ጸልዮ የሚታረፍ ጉዳይ አይደለም ማለት ነው። ጾምና ጸሎት የክርስቲያን አንድ በቃ የህይወት አካል ነው፣ እንደ መተንፈስ ያለ ጉዳይ ነውና ራሳችንን የምንገዛበትም ነገር ስለሆነ ማለት ነው። ጴጥሮስም በስጋ መከራን ያልተቀበለ ሰው እንደማይድን ይነግረናል በመልእክቱ ማለት ነው። እና በስጋ መከራ የምንቀበልበት አንዱ መንገድ ጾም ነው፣ ራስን መጎሰም ስለሆነ ማለት ነው። ቅድም ያነሳናቸው የመንፈስ ፍሬዎች ውስጥ የምናገኘው ራስን መግዛትም ሌሎች ፍሬዎችም የሚወለዱበት ኢቭን ጸሎት እንኳን የሚወለደው ከጾም እንደሆነ አባቶች ያስረድናል ማለት ነው። ሌላው እዚህ ጋር ራእይ ለማየት ጸጥታ ወዳለበት ወደ ገዳም እንዲሄድ ተመክረዋለች። ጫጫታ ሁካታ ባለበት ቦታ ላይ ራእይ ማየት ወይም ከእግዚአብሔር ጋር እንዲህ ያለ መገለጥ ውስጥ መገናኘት በጣም አደገኛ ነገር ነው። ራእይ ትንቢት አየን የሚሉ ሰዎች አሁን ግን ኬት አግኝተውት እንደሆነ መድኃኔዓለም ያውቃል ማለት ነው። ሌላው እዚህ ላይ ያየው አንድ ራእይ ከዝሆን ጥርስ የተሰራ በላዩም የጥጥ ትራስ ያለበት ዙፋን አየው፣ በላዩም ግምጃ ተነጥፎበት ነበር ይላል። ይሄን ራእይ ማየቱ ሄርማን በጣም የሚያስደነግጥ እና የሚያስፈራው እንዲሁም እንዲወድቅ የሚያደርገው ራእይ እንደሆነ ራሱ ይነግረናል እና ከስድስት ጎልማሶች ጋር ትመጣለች። ስድስቱን ጎልማሶች ኋላ ላይ ታሪኩ ላይ ስለምናነሳው ኋላ ላይ እንረዳዋለን እና እግዚአብሔር ይቅር እንዲለው ይጸልይ ነበር እና ትመጣና ምን ነው ለኃጢአት ብቻ ትጸልያለህ? ለወገኖችም በጎ ድልን ታስገኝ ዘንድ ስለ ጽድቅም ጸልይ እንጂ ትለዋለች። ይሄ የክርስትና ቁልፍ ነው ብንል ማጋነን አይሆንም። ህብረታዊነት ማለት ነው። እኔ ብቻ ልዳና አይባልም። ኢቭን አባታችሁ ነው ይስልን እንኳን አባቴ ሆይ ብለን መጸለይ አንችል። በሌላኛው ክፍሉ እንደምትወቅሰው እኔ ምን አደረኩ እንደዚህ ሰርቼ የለም ወይ ስትል ቤተሰቦቹን ያሉበትን ሁኔታ ተጠይቋለች። አሁን ብዙ ጊዜ የራስ መዳን ብቻ እንዳልሆነ ለምሳሌ ሌሎች ልክ ዮሐንስ በዛ በራእይ ላይ እኮ የምንመለከት ስለ ስሜ ጸንታ አልደከምክምና ነገር ግን የምነቅፍብህ ነገር አለ የተባለው በዚህ ራእይ መጽሐፍ ላይ ስለ ስሙ መትጋቱ ስለ ቤቱ መሮጡ አንድ ነገር ሆኖ በዛች የወደቀችው ሌሎቹን አለመገሰጹ ምክንያቱም ከሳት ውስጥ አውጥቶ ወደዚህ አለማምጣቱ እግዚአብሔር ይጠይቀዋል። አሁን ብዙዎቻችን በሰንበት ትምህርት ቤት ውስጥ ይወስናልፍ እኛ ያገኘነው
ታናሽ ወንድማችን ታላቅም ቢሆን ስለዚህ የማስረጽ በነገራችን ላይ አንዳንድ ጊዜ እኔ ሁሉ ጊዜ የሚቆጨኝ ነው ኦርቶዶክሳዊነት ባይዘው ከመመረጥም በላይ ነው። ምክንያቱም አባቶቻችን ዋጋ በከፈሉበት ስርዓት ውስጥ ለማለፍ በዛች በእውነተኛው መንገድ ውስጥ ወደ በኋላ ላይ መንገዷ ሴቷ ነች ምን ማለት ነው የሚሉትን ይገልጻታልና በዛ ውስጥ መራመድ አለመቻል የቱን ያህል ብዙ ነገር እያጣን እንደሆነ ያሳያል። ለምሳሌ ወጣቱን ተመልከተው አንድ ሰው የኦርቶዶክሳዊ መገለጫ ከመሆኑ ይልቅ የዓለማዊ መገለጫ ኖሮት ስሙን ብቻ እንዲከተል የመጀመሪያ ፍላጎቱ ነው። ይሄ ደግሞ በቃ እጅግ በጣም ከሁሉ ነገሮች መጎስቆል ነው። ራሱ ያዕቆብ እንደሚለው ሕግን የሚጠብቅ ቢኖር ነገር ግን በአንዱ የሚሰናከል ቢኖር እርሱ በሁሉ የተበደለ ነው እንደሚል ማለት ነውና ስለዚህ በስሟ አምነን ዛሬ ላይ ቤተክርስቲያን የምናያት ልክ እንደዚህ አይነት ሰዎችን ስታጣ አንዲቷ ቤተክርስቲያን ሆና ብዙ የመሰለችን የአንድ ቤተክርስቲያን ልጆች ሆነን ግን ልዩ ልዩ የምንናገር ከዚህ በላይ የሆነቿን እኛ ራሱ አልገባችንም ማለት ነው። ምክንያቱም አንድ ድምጽ የሚሰማ አንድ ድምጽ የሚያስተጋባ ጠፍቷል። ይሄ መጽሐፍ በነገራችን ላይ አንዱ ጠይቆት ወይም ደግሞ አጠይቆ የሚያልፈው ጉዳይ ይሄ ነው። በነገራችን ላይ እንደዚህ አይነት ሐሳቦች ይኖራሉ። እርግጥ ነው ወደ በኋላ ላይ ስንመለስ እናገኘዋለን። ነገረ እግዚአብሔር አለ፣ ሚስጥረ ሥላሴ የሚነሳል። ከዛ በተረፈ ተግሳጾቹ ላይ ወደ በኋላ እንመጣለን። በእነዚህ ሂደት ውስጥ ንስሐ ሌሎችን ማትረፍ ምን ያህል ወሳኝ እንደሆነ ነው አተኩሮ የሚያልፈው። በይበልጥም ሰዎች እግዚአብሔርን ስሙን ይዘው በንስሐ ውስጥ ሲመለሱ መልሶ መውደቅን የምንመርጥ ያው ህይወታችን ስለሆነ ነው። ከብዙ የበለጥን የጎሰቆልን መሆናችንን ይሄ መጽሐፍ የእያንዳንዳችን ህይወት እየመረመረ ይናገራልና ለክርስቶስ ማለት በእኛ ዘመን ያለችው በቀደመችው ቤተክርስቲያን ስንመለከት እኮ ወጣቶች አይደሉ እንዴ ዓለምን ጉድ ያስባሉት? እነ አትናቴዎስን እንመልከት፣ እነ ቅዱስ ኤፍሬምን እንመልከት። በታሪክ ውስጥ ትልቁ ስፍራ እነ ቅዱስ አትናቴዎስን ስንጠራ ዮሐንስ አፈወርቅ በጣም እኮ በቃ ፋየር ኤጅ ላይ ባሉበት ነው የዓለምን ታሪክ የቀየሩትና በዚህ ዘመን ያለነው ለምን ስል የተለያየች ቤተክርስቲያን የለችንም። ቤተክርስቲያን ዛሬ አባቶቻችን ሰርተው የሰጡን ትናንትና የነበረች በክርስቶስ የተመሰረተች ናትና በዛ ውስጥ ግን በዛ መንገድ ውስጥ በዛ ውስጥ መፍሰስ አለመቻል ግን እንድንበተናለን። ምናልባት ቢያነቡትና እዚህ መጽሐፍ ላይ ምን ማለት ነው ብለው ቢሉ ራሳቸውን ያገኙበታል። በጣም ጠቃሚ ሐሳቦች ናቸው እዚህ ላይ ያሉትና ምናልባት ሌሎችም ሁለት ስለሚቀሩ ጠቅላላ ያደረከው ሁለቱን እንትን እንላለን። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ሌሎችን ለማዳን ከማይተጋ ክርስቲያን በላይ ቀዝቃዛ የለም ይላልና ራሳችንን እያዳንን ራሳችንን እየዳንን ሌሎችም እንዲድኑ ምክንያት መሆን ያስፈልጋል። አሁን ከቤተክርስቲያን እንዲወጡ ምክንያት የመሆን እንጂ እንዲገቡ ምክንያት የሚሆን ማንነት ብዙ አይታይብንም። ክርስትናችንም ላይ ማስመሰል ነው። ከነጠላችን ውስጥ ከካባችን ውስጥ ያለን ህይወት እንደ ነጠላችን ነጭ የማይሆንበት ማንነት ውስጥ እየኖር ነው ብዙዎቻችንና እግዚአብሔር ከዚህ ሁሉ ይቅር እንደሚልም የሚናገር መጽሐፍ እንደሆነ ለመመለስ ዝግጁ ለሚሆን ሰው ማለት ነው። እዚህ ላይ የሚጠቀልለው ወይም የሚያነሳው አንዱ ሐሳብ በዝሆኑ ዙፋን ላይ በዝሆን ጥርስ የተሰራው ዙፋን ላይ ለመቀመጥ በቀኝ መቀመጥን ፈልጎ ነበር፣ ትከለክለዋለች እና ሲያዝን በቀኝ መቀመጥ ለክርስቲያኖች በሰማዕትነት ላለፉ ክርስቲያኖች የተገባ ነው፣ ነገር ግን ክብራቸው በቀኝ መቀመጥ ብቻ ነው ትላለች እና አንተም በእንደነሱ የምትጋደል ከሆነ በቀኝ መቀመጥ ክብር ታገኛለህ ትላለች። እዚህ ላይ በጣም ብዙ ራእዮችን ያየበት ነው። በጣም የሚተነተኑ ብዙ ጉዳዮች ያለበት ነው። ወጣቶቹ አዳራሽ ስድስቱ ጎልማሶች አዳራሽ ሲሰሩ የሚናይበት አዳራሹ በነገራችን ላይ በዚህ መጽሐፍ ላይ የምናገኘው ቦልድ ሆኖ በሁሉም ሐሳብ ውስጥ የሚከተል ነው። አዳራሹ የቤተክርስቲያን ምሳሌ ነው። ስድስቱ ጎልማሶች በውሃ ላይ መሰረቱን አድርገው ይገነቡታል ማለት ነው። ያንን አዳራሽ በውሃ ላይ መሰራቱ ወይም መሰረቱ በውሃ ላይ መሆኑ የሰዎች ህይወታቸው የተመሰረተው በውሃ ነውና አዳራሹም ወይም ቤተክርስቲያን ሁሉንም ገዥ በሆነው ጌታ በከበረ ስሙም ላይ ተመስርቷልና የሚል ነውና የማይመረመርም ኃይል እንደሚጠብቀው ማሳያ መሆኑን ይናገራል። ስድስቱ ወጣቶች ጎልማሶች የመላእክትን ወይም የፈጠረውን ሁሉ ያገለግሉ ዘንድ እግዚአብሔር ለመላእክት እንዲህ ያለ ስልጣን እንደሰጣቸው የሚያነሳ ነው። በዚህ ጊዜ ድንጋይ የሚያመጡ ነበሩ። እነዚህ የመላእክት ምሳሌ ናቸው። ነገር ግን ከነዛ መላእክት በክብር ያንሳሉ። በህንጻው ፍጻሜ ግን ወይም ቤተክርስቲያን ተሰርታ ስታልቅ ባለው ጊዜ ግን ደስታቸው ከነዛ ጋር አንድ ነው የሚሆነው።
ምንድነው ክብራቸው ያንሳል ማለት ቅዱስ ጳውሎስ እንደነገረን ኮከብ ይሄ ያንዱ ኮከብ ክብር ከአንዱ እንደሚበልጥ ያለ ነው። መሰረታቸው በአራት ማዕዘን በነጫጭ ድንጋይ የተዋቀሩ ወደ አዳራሹ ስራ የገቡ ልዩ ልዩ ድንጋዮችም ነበሩ በዛ ሰዓት ያየው። እነዚህ በንጽህና በየዋህነት የእግዚአብሔርን ወዳጆች በመላላክ የሚያገለግሉ ሕጉንም የሚጠብቁ ራሳቸውንም ለእግዚአብሔር ያስገዙ ሐዋርያት፣ ጳጳሳትና ሊቃውንት ምሳሌ ናቸው። ለአዳራሹ መሰረት አንድ ናቸው በአራት ማዕዘን ስለሆነ እንትን ያሉትና በህይወት ያሉም የሞቱም ሁሉ እነዚህ በፍቅር አንድ ስለሚሆኑ ማለት ነው። ህይወት ስለማይገድባቸው በዚህ ዓለምም ያሉ ቢሆኑ ከዚህ ዓለም ወደዛኛው ዓለም የተሻገሩ ቢሆኑም በፍቅር አንድ የሚሆኑ መሆናቸውን ያሳየናል። ሌላው ከወንዝ የመጡ ቀድሞ የተከታነጹ ድንጋዮች ጋር መሰረታቸው አንድ የሆነ ድንጋዮች ነበሩ። እነዚህ የሰማዕታት ምሳሌ ናቸው። ሌላው ከየብስ የመጡ ድንጋዮች ነበሩ። እግዚአብሔር ለበጎ የፈተናቸው ያሸነፉ ጻድቃን ምሳሌ ናቸው። ወደ ህንጻው ሊጨመሩ የመጡ ደግሞ ሌሎች ድንጋዮች ነበሩ። እነዚህ እግዚአብሔርን በማመን አዲስ የሆኑ ክርስቲያኖች በእነርሱም ክፉ ኃጢአት የለባቸውምና መላእክት ያስተምሯቸዋል ማለት ነው። ንዑሰ ክርስቲያን የምንላቸውን ማለት ነውና የሚታዩ ካህናት ብቻ ሳይሆን የሚያግዟቸው የማይታዩት ረቂቃን መላእክትም ረዳት እንደሚሆናቸው ማሳያ ነው። ሌላው ወደ ውጭ የሚያወጡት ግን የማይጥሉት ወይም የማይጥሏቸው ድንጋዮች ነበሩ። እነዚህ የበደሉ ግን ንስሐ ለመግባት የሚፈልጉ ሰዎች ናቸው ማለት ነው። ስለዚህ አርቀው ካዳራሹ አይጥሏቸውም ቢመለሱ ስለሚጠቅሙ ማለት ነውና ግን መመለስ ያለባቸው ህንጻው ሳያልቅ እዚህ የመጨረሻ የመጠራት ቀን ወይም የህንጻው ፍጻሜ ከሆነ በኋላ ሰው ንስሐ ለግባ ቢል ስለማይችል ማለት ነው። ጩኸት ሁሉ ከንቱ ነው የሚሆነው ያኔ እና ይሄንን ያነሳል። እየተፈለጠው አርቀው ደግሞ የጣላቸው ደግሞ እየፈለጡ አርቀው የሚጥሏቸው ነበሩ። በጥርጥር ያሉ የኃጢአት ልጆች ናቸውና እየተጠራጠሩ ያመኑ እንደማለት ነው። ዲሉዥናል የሆነ ነገር ነው። ሰው እየተጠራጠረም እያመነ መኖር ስለማይችል ማለት ነው። ለብታ ብሎ በዮሐንስ ራእይ ላይ የምናነሳው አይነት ማንነት ነው። ያልተጠረቡ ግን በውጭ ተቆልለው ያሉ ደግሞ ሌሎች ድንጋዮች ነበሩ። ጽድቅን ያወቁት ግን ያልተገበሯት ናት ይላልና የኛ ማንነት ይመስላል። ስለ እግዚአብሔር እየተናገርን ህጉ የማንጓዝ ይህ በጣም አደገኛ ማንነት ነው። ለማድረግም ለመመለስም አስቸጋሪ ይመስለኛል። በውጭ ያለ ሰው እግዚአብሔርን አብልጦ ሲፈራ እናያለን። በውስጥ ካለ ነው ሰዎች ይበለጠ ለመቅደሱ ስርዓት፣ ለካህናት አክብሮት፣ እጣኑን ማይጠንቱን፣ ጧፉን እነዚህ ሁሉ እኛ እንደፈለግን ስናረጋቸው ይታያል ቀርብ ያለን ሰዎችና ምእመናን ግን ከሱ ሲድኑበት እናያለን። እኛ እዛው ቆመን ያገለገልንበት ያለነው ነው። ምእመናን ሲድኑበት ሲጠበቁበት እግዚአብሔርን ሲማጸኑበት መልስ ሲያገኙበት እናያለን። ውስጥ ያለን ሰዎች ግን አብዛኞቻችን ወደ ኋላ እንላለን። ሰው በከበሮ ድምጽ ሲፈወስ እናያለን። በዚህ ቤተክርስቲያን ታሪክ በገና የሳውልን በሽታ ሲያድን አይተናል አይደለ? አሁንም ያሉት ነያት ቅዱሳት እንዲህ ያለ ግብር መፈጸም ይችላሉ። ምክንያቱም የእግዚአብሔር ጸጋ አለባቸውና እኛ ግን ብዙ እየራቅን ያለን እና ልክ በቃ ተቆልለላሉ። ግን መመለስን የሚጠብቅ ነው። አሁንም እግዚአብሔር እንድንመለስ ይፈልጋል። እንደውም የሆነ ፓርት ላይ ስለ ጭካኔያቸውን ሲያወራ እዚህ መጽሐፍ ላይ የሚያስደነግጥም ፓርት አለው። ምንድነው? ሌሎቹ ቃለ እግዚአብሔር ባይሰሙ ባያውቁ ነው ለመሳታቸው። ሰምቶ አውቆ የማይፈጽም ግን ከሁሉ ይብሳል ይላል። እያወቀ ለማይፈጽመው ማለት እኛ ነን። እለት እለት ዝም ብለን መደንፋት አይደለም። ቤተክርስቲያን የሆነ ነገር ሲደረግልን ለምሳሌ ለቤተክርስቲያን እንቆማለን፣ ልክ ነው። ግን ራሳችን ክርስቲያን ሆነን ተሰርተናል ወይ? ራሱ ቅዱስ ጳውሎስ ሲናገር ማንም ራሱን ሳይሰራ ተቆርቋሪ ለቤተክርስቲያን መሆን ስለማይችል ማለት ነው። ራሳችንን ፈርሰን ስለ ቅድስቲቷ ስንል መጀመሪያ ያድርብን ዘንድ ቅዱስ አይደለንምና ፈርሰናል እና እናወራለን፣ ቅዳሴው እንገባለን፣ ኦርቶዶክሳውያንን። ህብረታችን ግን ማንም እንደመጣ አንድ ተራ ሰው አንድ አጀንዳ ሰጥቶን ይቀየራል። በሚመጡብን ነገሮች ሁሉ ስለ በደላችን ስለመሆኑንም አናስብም። አባቶቻችን እንደሚነግሩን እኮ ስለ ህዝቡ ኃጢያትም ክፉ ያነክስባቸዋል፣ በዛም ያሉት ስለነሱ አለመመለስ ነው ይላል። የምናየው ትናንትና እስራኤል የነበረችው 70 ዘመን የተከፋፈሉት በሌሎችም የምናያቸው ኢትዮጵያ ምንም ከዚህ ውጪ የመሆን እኮ እድል የላትም። በመመለሳችን ግን ይሄ ሁሉ ይቀየራል። ምክንያቱም በመጽሐፍ ቅዱስም ታሪክ የምንመለከታቸው በሚበዙቱ አይደለም፣ በሚመለሱቱ ግን መዓት ሲመጣ ሲቀይር፣
በጦርነት ሊያጠፏቸው ሲያመጡ ድልን ሲሰጥ ከእግዚአብሔር ጋር ከሆነ ሁሉንም እኛ ግን እግዚአብሔር ጥለን ባፋችን ብቻ እግዚአብሔርን እንከተላለን። ይሄ እኛ በብዙ በስተን የምንታይ በነጠላዎች ብቻ መብዛታችን በጎ ግን ህይወት ከሌለን ከንቱ ነው። አሁን ይሄ እኔ አዳራሹ ደጋግሞ ነው የሚያወጣው። በጣም ምሰላ ነው ይሄ መጽሐፍ። በእርግጥ ምሰላ በሶስተኛው ፓርት ወደ 25 ባለው ነው የሚጨርሰውና ያቺ አዳራሽ ቤተክርስቲያኒቷ ተሰርተው ሳይጠናቀቁ የሚገቡ እድል ፈንታ የላቸውም ይላል። ስለዚህ እየኖርን እየሰማን እያስተማርን ሌሎች እንዲመጡ እየታገልን እንዲህ አናረግም። በቃ ለራሳችን ዋጋ የለንም፣ ቦታ የለን። ይሄም በመሆናችን ውስጥ አንድ ቤተክርስቲያን ውስጥ ሆነን የተለያየ ልብ እንዲኖርን ለአሕዛብ መጫወቻ ቤተክርስቲያን በወጣቶቿ ትላንት እንዳዳኗት እርግጥ አሁንም የሚሞቱላት እነሱም ቢሆኑም ያላት ክብር ባለመረዳታችን እንድትኮስስ አድርገናታል። እኔ አንዳንድ ቦታ ታሳዝናለች ራሱ ባረጋዊ አምሳል ጥጥ የበዛባት መልካም ነገር ሲመጣ በኮረዳ እየመሰላት ቤተክርስቲያንን ያስቀምጣልና በነገራችን ላይ የዚህ አባት ጸሐፊ በቤተክርስቲያን ውስጥ ካሉ ጸሐፍት የየራሳቸው ይዘት ይከተላሉ። ለምሳሌ አሁን ቅዱስ ዮሐንስ አፈወርቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መቀበሉን በቅዳሴው ሲናገር እነሱ በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው። እንደምን ያለ ትህትና ነው፣ እንደምንስ ያለ ትዕግስት ነው እያለ የሚገልጽበት ቋንቋ ያዕቆብ ዘስሩግ ደግሞ ሲያነሳ በድርሳነ ፊያታዊ ላይ በአይሁድ የምትረገጠው እዚህ መሬት ላይ ያለ ሆነ ያለው በአባትህ ቀኝ ያለውን መሰክራለሁ። በዮርዳኖስ በዮሐንስ እጅ ስትጠመቅ ንጻሬውን እያነሳ ሰማይና ምድርን እያገናኛለ ልክ ሌሎቹም አባ ጊዮርጊስ ዘጋስጫ ሲናገር ልክ እመቤታችንን ሲያነሳ እንቁዎችን የሥላሴን የጌታን ባሪ ያመጣበት ያመሰጠረበት መንገድ የራሱን ስልት ይከተል። ይሄ ደግሞ በምሳሌ በምንረዳው ነገር አድንቀን እንድናልፍ ሳይሆን ህይወት ኑሮን እንድናልፍ ነው። መናገር ብቻ አይደለም። ስለ እግዚአብሔር ማውራት አንድ በጎ ነገር ቢሆንም በህይወት ውስጥ ከሌለን ግን ከንቱ ነውና ዋናው ዓላማው አንባቢያን እንዲያነቡት ሰጀስት ማድረግ ስለሆነ ማለት ሁሉም ከነገር ነው መጠቅለል ብዙ ነጥቦች ናቸው ያሉት። በነገራችን ላይ 295 ገጽ አካባቢ ነው ያልቀው። ስለዚህ በዚህ ራእይ አንዱ የሚያዩ የአዳራሹን መሰራትና አዳራሹ በመሰራቱ ሲወዱስ ያሉ የሰዎች ማንነት ግን በድንጋይ ተመስለው የምናይበት ራእይ ነው ማለት ነው።